ነው የሳቸው መከራከሪያ ስለዚህ እሱን ተይላቸውና እዚህ ጋር ዛሬ እሳቸው ከነገሩኝ ውስጥ እውነት ምትዩ የትኛው ነው አይ ይሄ ደግሞ በከፊል ይሄኛው ደግሞ የተወሰነ ምትዩ የትኛው ነው እኔ ስሙን አላጠፋውም አንድና አንድ ትክክል ሪሊ የሆነ ነገር ነው የተናገርኩትኝ ቆላ አዎ ከሰል ይሸጥ ነበር ምንም ነገር የለውም ታሙ ሁሉ እኔ እና ወንድሜ ነነሰውርሻ እየዋልን ነብሱን ያዳንለት ቤት ደግሞ ተቃጥሎብናል ቤት ሲቃጠልብን አንድ በሬ ብቻ ነበረው አንድ በሬውን ሸጦ ቤት ሰርቷል ቆላ እዛው ቆላ ያያሉ እኔ በ1999 ጥር 3 ወደ ውጭ ሲሄድ እስከ 2003 ድረስ ቆላ ያያለ ነው ይረዳውት ብሩ እንዳለ ማለት ነው ስንት ብር አረ ብዙ ነው የዛን ሰዓት እንግዲህ $100 ነው ስመጣኔ ባዶ እጄ ነው የመጣሁት ስንት ብር አሁን ያኛው ሳይሆን ስንት ብር ነው $100 እንግዲህ በዛን ሰዓት 800 ብር አይደለ ቢያንስ ነው የ3 አመቱ 40-50 ሺህ ብር ቢሆን ነው የ3 አመቱ አዎ ሙሉ በሙሉ ለሱ ነው የረዳውት ስንት አመት ነው አረብ ሀገር የሰራሽው እንጂ አጠቃላይ 12 አመት ነው የሰራውት 12 አመት 12 አመት የሰራሽው ሲደመር ስንት ይሆናል በብር አረ በጣም ብዙ ነው ንገሪኝ ብዙ ማለት በቁጥር ስም ይጠራል ቢያንስ ወደ አሁን ቢያንስ 8 አመት እንኳን ሳልመጣ ቦታውን ገዝቼው ዛይጂ 8 አመት እንኳን የሰራውት ምንዛሬውም ጥሩ ነው እምሰራውም ሁለት ቦታ ነበር ጠፍቼ ስለነበረ $700 ነበር ሲከፈለኝ የነበረው $700 አንድ ብር ሳትጎል የተላከው ለሱ ነው በየወሩ የስንት አመቱ እቁብም እየገባሁኝ የ8 አመት ሙሉ የ8 አመት ሙሉ አዎ ከዛ በፊት የነበረው ቆላን ይረዳውበት በመሃል ደግሞ አንድ አመት ቆይቼ መጥቼ 75000 ብር ጠፍቼ ስለነበር ታይጄስ መጣ በ75000 ብር ይዤ መጣሁት በዛ ብር ነው ይሄ ቦታ የተገዛው ማለት ነው ይሄ አሁን እሳቸው 36000 ብር የ3 አመቱ እዛው እነሱን ቆላ ያያሉ በሬላቸውን በሬ ተረዳበት በሬ ተገዛበት እሺ ቤት የላቸው የ8 አመቱን ስሚ የ8 አመቱን የሰራሽውን ለሳቸው ስትሰጪ ባንቺ ስም ነበር ትራንስፈር ወደ እሳቸው የሚሆነው ያው ማን ሁሉም ሰው እንደሚያውቀው ሰው ነው ሐዋላ ነው ምን ሐዋላ ነው የምትልኪው ወደ እሳቸው ሐዋላ ነው ሁሉም አሁንም ድረስ የሚጠቀመው የውጪ ሰው ሐዋላ ነው አሁንም ድረስ ማለት ነው እና በብር ዶላሩን ወይ እንትኑን እዛ ላለ ሰው ተሰጫለሽ እዚህ በኢትዮጵያ ብር ማለት እንደዛ በርግጥ ይሄ ማበረታታችን አይደለም ያነሳቸው አሰራሩን ነው እንጂ አሰራሩን ነው የኢትዮጵያ መንግስት ህገወጥ ነው ይላል የባንክ ህግን የጣሰ ነው ይላል አሰራርን የጣሰ ነው አዎ ይሄ በብላክ እንትን ነው ብሎ ደጋግሞ ሲናቀጥታ ብሩ ነው ወደ ሀክ እንትን ነው መላክ ሲል ሰማለሁ እሺ ይሄን ማስረጃ በምን ታረጋግጭልናለሽ እሳቸው አሁን ይዘውት የመጡት ስቴትመንት ይሄ ሲፒኦ ወጣው ማለት ነው ይሄ ሲፒኦ ወጣው ሲፒኦ ነው ስቴትመንቱ የወጣው እኔ ከወጣውበት ቀን ከ2003 እስከ 2010 የነበረ